ኢሞሽናል ሆኛለሁ። ሜቢ ትረዳኛለህ ብዬ ገምታለሁኝና ሜቢ ሚዲያ ላይ ስለነበርክ ሰሞኑ እየሆነ ያለውን ነገር ትንሽ ነገር ትላለህ አንተ ካልኩ በኋላ እኔ ልቀጥልበት። ሶሻል ሚዲያ ላይ ያው ዞር ዞር ስለተቆራረጡ ነገሮችን አይ ነበረ። በተለይ በተከበረው በሀዲያ ማህበረሰብ ዙሪያ ላይ የሚነገሩ ንግሮችን ምናምን እንደዚህ ማህበረሰብ አይሰደብ ያሉ ሲከራከሩ ቤታቸውን ከፍተው ሲያወሩ ሰምቻለሁና ኦቨርኦል የተፈጠረውን ነገር አንተ ትነግረናለህ። ምንድነው የሆነው ነገር? ማንንም ማህበረሰብ እኔ ከራሴ ልጀምር። ፐርሰናል የሆኑ አንዳንድ ትችቶች እየተነሱ ስለሆነ ከራሴ ልጀምርና በጥራት አይሰማም እያሉ ይሰማቸዋል። አይሰማም? እስኪ አይሰማም? ላንተ አይሰማም? ላንተ አይሰማም? ለኔ ይሰማኛል። ኮሜንት ላይ ማይኩ በደንብ አይሰማም ይሉኛል። በኔ በኩል የሚረብሻቸው እስኪ ኦኬ አሁን ታፕ አድርጉ ማል ይመስለኛል። yes ኦኬ ሶ ከራሴ ከፐርሰናል ነገር ልጀምርና ቤቱን ታፕ ኮፒ ሊንክ ሼር እያደረጋችሁ which is ሚዲያን ስንጠቀም ሁላችንም ለመልካም ነገር ነው የምንጠቀመው በቻልነው መጠን። ቲክቶክ ሲሰጠን የራሱ የሆኑ ህጎች አሉ። የአሜሪካ መንግስት ከገዛው በኋላ የተቀየሩ አንዳንድ ነገሮች አሉ። መጀመሪያ ግን እንደፈለግን በቃ የምናደርጋቸውን ነገሮች እናደርጋለን። መኪና እየነዳን ሌላ ሱሳሶችንም የሚጠቀሙ ሰዎች ነበሩ። በመልካም ነገር ደግሞ የሚጠቀሙ አብዛኞቹ ብዙ ደግሞ በኢትዮጵያን ዘንድ ላይ ብዙዎች ተረድተዋል፣ ብዙዎች ተዋውቀናል፣ መልካም ሰዎችን አግኝተናል። ሜቢ ቲቪ ላይ በፊልም በሙቪ እያየናቸው ወይኔ ብለን ፎቶ እንኳን ብንነሳ የምንላቸውን ሰዎች ገስ ላይ አግኝተን አውርተናቸዋል። እግዚአብሔር ይመስገን ነው የምለው። which is በጣም ትልቅ ፕላትፎርም ነው በመልካም ነገር ለሚጠቀም ሰው ማለት ነው። እና አንዳንዴ ፐርሰናል አድርጌ የራሴን ነገር ሚዲያ ላይ እየተነሳ ነበር። ከምን ተነሳ? ቅድም ላልከው ማህበረሰብ እንደ ማህበረሰብ ሲሰደብ የነበረበትን ሂደት በስቴፕ ነው ማስቀምጥልም። ሜቢ 4-5 ነጥቦችን ነው ማለት ነው። ብዙም አንተም የራስህ ጉዳይ ስላለ እኔም ሰዎችን መልካም ነገር ከምሰራበት ነው ወደዚህ የመጣሁትና which is ምንድነው ሰሞኑ የሆኑ ወንድሞች 1 ሚሊዮን እናስገባለን ታውቃለህ፣ በጎ ነገር አደርጋለሁ which is ሀዲያ ዞን ውስጥም ኦሮሚያም ሲባል ትግራይም ሲባል የሆነ ትግራይ ባይዘው ያኔ የጦርነቱ ጊዜ ለእናቶቻችን ተብሎ ሄንኤል ይባላል ውሻ ጨረታ ላይ ውሻ አውጥቶ የዛሬ 4 አመት ምናምን ውሻውን በጨረታ እኔ ነኝ ያሸነፍኩት ወደ 10 ምናምን ሺህ ብሎ ጨረታ ላይ አሸንፌ ውሻዋን ገዛዋትና እናቶችን ለመርዳት ነው ወደ ትግራይ የሚሄደው። ያንን ብር ምንድነው ያደረኩት? ውሻዋን እዛው ተጠቀመው አንተ ተጠቀመው፣ ብሩን ግን ለነሱ ለመልካም ነገር አድርግ ነው which is ትግራይ፣ ኦሮሚያ፣ አማራ፣ ደቡብም እንዳለው በቻል ነው። እኔ ነጮችን አብሬ መሳበላለሁ እዚህ ጎዳና ላይ ሳገኛቸው ካለ ነገር ማካፈል መልካምነት ካደግንበት ከወጣንበት ማህበረሰብ የወጣ ስለሆነ which is ሃይማኖቴም ስለሆነ ያለኝን አካፍዬ የምበላ ሰው ችግር የለብኝም በዛ ነገር። እና ሚዲያውን እንጠቀማለን ለመልካም ነገር ነው። አንዳንዴ ያንን ነገር ደግሞ በሌላ ሰው ቀይረውት አንተ ጥሩ ነገር እየሰራ ስንት ነው አካውንቱ የሙሌ ፎሎ እስኪታይ ሲታይ 300 ምናምን ላይ 315 318 ላይ ነበርኩና ወንድሞች የሚወድ ሰው አይጠፋም። ለምን አንተ 1 ሚሊዮን እንዴት እስካሁን አልገባም? መንሱር ጀማር እየተፈታ ነው። ነገ ከመንሱር ጀማር ጋር ተጫወትና ጌም ተጫወተ ለብዙ ሰው አንበሳ ትሰጣለህ፣ ለብዙ ሰው በቃ ታደርጋለህ። ተጫወትና ጌም ብሩን ለኛ አስተነኛ ልማት ላይ እናውለዋለን ብሩን ሲሉኝ ኖ በቃ የኔ መልስ ኖ በቃ ጌም አልጫወትም። መልካም ነገር ማድረግ ካለብኝ አሁንም እያደረግኩ ነው። ትላንትም ማድረግያለሁ፣ ነገም ማድረግ እችላለሁ፣ አደርጋለሁ። ጌሙ ይቅርብኝ ችግር የለውም ብዬ በዛ ተስማማንና በል እንደዛ ከሆነ የሆነ ገጠር ላይ ትሄድና ውሃ ታስቆፍራለህ፣ ያንተን አካውንት 1 ሚሊዮን እናስገባለን አሉኝ which is that's good news just giving a check right በመልካም ነገር የተጠቀምን ነው። በቻልነው ሰው እየረዳን ነው። እኔ አልፌ ተርፌ ይቅርታ አድርግልኝ ባህር ዳር አካባቢ አማራ ክልል አካባቢ ፍርኦል በህይወት አለ፣ ሌሎችም አሉ እህቶች ወንድሞች የሚያውቁ አሉ። በየወሩ በሬ እያረድን ጤፍ እንትን እያልን ምን ሰጠው እንዲወራልኝም አልፈልግም ስለማልፈልግ ነው which is እኔ አገሬ ኢትዮጵያዊ ነኝ። በቃ ብሔር ሊኖረኝ ይችላል የወጣውበት የተወለድኩበት፣ ከዛ በዘለለ በቻልኩት መጠን ዳታው ሲባል ምረዳ ሰው ነኝ። እና ያንን መልካምነት አይቶ ለምንድነው ያንተ አካውንት ማያድገው? ቻሌንጅ ሰጠና ለአንድ ቦታ 500 ሺህ ብር ሰጣለሁ ብትል እኮ ያንተ አካውንት 3 ሚሊዮን ይገባል 2 ሚሊዮን ይገባል። each and everything በማደርጋቸው ነገሮች ፖስት አላውቅም። እኔ አልፖስትም ትሄዶ እንዲያደረኩም እንደምናምን አንዳንድ ሰዎች ይፖስታሉ፣ ሜቢ ሪፖስት ላደርግ ይችላል። በዚህ ተነስቶ 1 ሚሊዮን ፎሎ ሲመጣ በእኛ በኩል የተቃወሙ ሰዎች አይ ውሃውን ይስራና ከቆፈረ በኋላ ነው 2 ቦታ ተቆፈለ 2 ቦታ ጎራ ተቆፈለ ይዘው የመጡት ይሄን ሐሳብ ያመጡትና እንዴት ሙሌ ከኛ ሊበልጥ ይችላል ሚሉ አንዳንድ ሹክሹክሻው ሲነሱ
የሆኑ ተቃዋሚ ግሩፖች ናቸው አጎቴ ጋር ሄዳሉ። አጎቴ ማለት ውጪዝ ኢዮዳብ ነው። ኢዮዳብ ረዳ ከዚህም በፊት ተጣልተንም በውስጥም ታርቀናል እናቃለን። ፐርሰናል ነገር ከኔ ጋር እኔ እግዚአብሔርን መፈራ ሰው ነኝ። ሚስቱና እሱ ባሉበት ታሪቅ ያለው ቤተሰቡን አልነካም። የሱን ህይወት አላይም ምን አይደለም። እነዚህን ከኛ በኩል የሄዱ ተቃዋሚ ፓርቲዎችን ወይም ተቃዋሚ ልጆችን ይዞ ይሄድና ቀኑን ሙሉ ሙሌ ነው እነዚህን ልጆች ሙሌ ነው እንደዚህ የሚያደርገው በቃ ምናምን እያለ ስሜን ያጠፋል። አየው ምንድነው ኮዙ ምናምን ብዬ ልጠይቀውም በውስጥ ቴክስት አድርጌያለሁ። እስኪ ያው እዚህ ላይ አለ ማሳየት እችላለሁ ይላል። አሳያለሁ ልክልሃለሁ። እኔ እናንተ ማውራት ካለብን እናውራ። ሚስቱ በጣም የተባረከች ናት። ስለኔ ባለቤት ያወራል፣ ስለሱም አንዳንድ ነገሮች ይነጋ በቃ ምናምን እብንፍ ያኔ ተጣልተው ከተወሰኑ ወንድሞች ጋር ሜቢ እኔ በዮኒ ጓደኛዬ ነው በቃ ሚዲያ ላይ ካወቅኳቸው አገኘው ከምለው አንዳንዱ ብሔር ጋር ስትሄድ ሄዶ ተሳዳቢ አለ። እውነት እናውራ ከተባለ ሚዲያ ላይ የሚሳደቡ ልጆች አሉ። በቻልኩት መጠን እኔ የሀዲያ ልጆችን ተሳዳቢዎችን ሙሌ ነው የሚቀልበው ለሱ እንዲሳደቡለት ተብሎ ሰሞኑ ሀዲያ በኔ ስም መሰደብ የለበትም። ሀዲያ በነዛ ስም በተሳዳቢዎቹ ስም መሰደብ ኢዮዳብ ጭንቅላት ቢኖርበት ሙሌ አየለ አበበ ኤክስ ዋይ ብሎ ነው መተቸት የነበረበት እንጂ ማህበረሰብን እንደ ማህበረሰብ የሀዲያ ማህበረሰብ ተሳዳቢ ነው ብሎ አፉን አውጥቶ 3000 እና 2000 ሰው 3 ቀን ሙሉ ቫሪያል ስላወጣለት ሄደን መልስ ምንሰጥ መስሎት ምንናገር መስሎት እሱ በረከሰ ልክ ምንረክስ መስሎት እኔ አንድ ሰው ስለ ሀዲያ ድምጽ እየሆንኩ ቆይቻለሁ ምን እየሆንኩ ቆይቻለሁ ይላል። አንድ ሰው እኔ በማቀው ለሌላ ሰው ድምጽ ሊሆን ለሌላ ሰው ሸክም ሮማኖር የሶሻል ሚዲያ ባህሪያቸው ልንገር ለሆነ ማህበረሰብ ድምጽ ሲሆኑ አሁን ብዙዎቹ ጅል ስለሆኑ ለነሱ ድምጽ ሲሆኑ ምናምን መስሏቸው ነው። አቋም የላቸው ድምጽ ሲሆኑ ነገ ሙልጭ አርገው ሊሰድቧቸው ሊያዋርዷቸው እያዘጋጇቸው ነው። ነገ ሲሰድቧቸው ትላንት ድምጽ እኮ እኛ ያለው ለማለት ነው። ድግስ እየደገሰ ነው ማለት ነው። ኦርስ ይሄ ገለባበጡ ናቸው። ማን ነው ይገባው? ማን ነው ሞዴሬተር? ሰው አታስገቡ። አንዴ ይሄን የራሴን ሐሳብ ልጨርስና በቻላችሁ አንድ ሰው ቴዲ የሚባለውን ሰው ከቴዲ ጋር ቆሜ ላወራ ወይም ለቴዲ ሰፖርት ላደርግ በሐሳብም በሚችለው ነገር ቴዲን ሰፖርት ላደርግ እኔ መቆም አለብኝ ቅድሚያ። ይሄን ነገር ስሜን ሲያጠፋ ተሳዳቢ የሚቀልብ ነው ተሳዳቢ ነው እሱም የሱም ማህበረሰብ ሲል አንድ ሰው የራሱን ፊዚካሊ የሚበላውን ምግብ ማኔጅ አድርጎ መብላት መቻል አለበት። ስውጥ ስንት ካሎሪ ነው ፋት በርን ሳረክ ስንት ካሎሪ ነው የሚለውን ነገር ማወቅ መቻል አለበት ብዬ አምናለሁ። አንድ ሰው አሜሪካ ላይ ምግብ በሚደፋበት በሚጣልበት ምድር ላይ እየኖረ አንድ በርገር ሲውጥ አንድ ኩላሊት በዚህ ጋር ያመረተ ጀግና የኔን ማህበረሰብ የሀዲያን ህዝብ እኔንም ቢሆን በዚህ ልክ ሊተች አይገባም ሊተችም አይገባም። የኔ ማህበረሰብ በኔ ምክንያት አጥፍቼ ከሆነ ከኔ ጋር ነው መነጋገር የነበረበት። የራሱን ህይወት ማኔጅ ሳያደርግ የራሱን ቤት ማኔጅ ሳያደርግ የምግቡን አመጋገብ መጥኖ ለዛሬ ይሄ በቃኛል ዳይቴን አስተካክዬ ልብላ ስፖርቴን ልስራ ፑሻፔን ልስራ ብሎ ማስተካከል ማኔጅ ያላደረገ ሰው እንኳን ለሀዲያ ህዝብ ድምጽ ሊሆን አይደለም ለአማራው ድምጽ ሊሆን አይደለም ለኦሮሞ ለትግራዩ ድምጽ ሊሆን አይደለም ለራሱ እንኳን ምንድነው ቢባል እኔ ከሌ ነኝ ኢዮዳብ እኔ ከሌ ዘር ነኝ ሲል አይቼው አላቅም። ኦሮሞኝ ይላል አማራኛ ትግሬ ነኝ ይላል። እኔ ንጥር ያልኩ ኢትዮጵያዊ ሲቀጥል ሀዲያ ለዛውም የጫዋው ማህበረሰብ የጀግኖቹ ልጅ ነኝ። እኔ በዚህ ፕራውድ አደርጋለሁ ኮራለሁ። ያንተን ሃይማኖት አከብራለሁ የሌሎቹን ሃይማኖት አከብራለሁ። ግን የሰው ማህበረሰብ የሰው ሃይማኖት ነክቼ የኔ ማህበረሰብ የኔ ሃይማኖት አይነካም ልል አልችልም። ጌታ ምስክሬ ነው። ሊሚት አለኝ። ቃይ ላይን ያልኩት ነገር አለ። ከኤርትራ ወንድሞች ጋር ስለ ፕሮፌሰር በየነ ጴጥሮስ ወንድም ስለ በዛብህ ከትግራይ ዝም ብሎ በቃ የሆነ እንደ ኤርትራ ላይ ዝም ብሎ ልጆች አሉ አይደለ ቲክቶክ የሚጠጥቀሙ እነሱን ይዞ የዛሬ 4 ዓመት 3 ዓመት እነ ዮኒ ማኛ ብዙ ሰው መጥቶ ወደ 11000 ሰው ቁጭ ብሎ ከኤርትራ ወንድሞች ጋር ሊያጣላን ምርኮኛ ይዛችሁ ምናምን ለአገር ዋጋ የከፈለ ደሙን የከሰከሰ ያን ጀግና ህልውናችን ውስጥ ላይ ይኑር አይኑር ማናቀውን የኮሎኔል በዛብህ ጴጥሮስን ስም ይዞ ሲያሰድበን ቆይቶ በሱ በመኖርና ባለመኖሩ መሃል ላይ ያሉትን ከኤርትራ ጋር ሊያጋጨን መጣ። ዝም አለን አልተናገርንም። በሰዓቱ ግን እግዚአብሔር ይመስገን ሙሉ ኢትዮጵያዊ ወጥቶ ድምጽ ሆኖ ያኔ እንደው ሰከነናል። አሁን የመጨረሻው ከኔም አልፎ ቆየኛ እንዴት ሄዶችን ላስተካከል
እንትን ጠየቀኝ። ኦኬ ከኔም አልፎ ማህበረሰቤን እንደ ማህበረሰብ ተሳዳቢ ነው። ምሁር አለ፣ ዶክተር አለ፣ ፓስተር አለ። ሀዲያ ማህበረሰብ ውስጥ ንጹህ ህፃናት ምንም ማያውቁ ጀግና የሆኑ ለሀገር ደማቸውን የከሰከሱ የሀዲያ ታሪክ ኪንግደሙን 12ኛና 13ኛ ሴንቸሪ ላይ ሄዶ ማየት ይችላል። በነ ንግስት እሌኒ ዘመን ላይ ምን እንደነበረ ማጥናት ይችላል። ታሪክን ማያውቅ ከሆነ የሀዲያ ስልጣኔት ምን አይነት ታሪክ አሸንፈው ስለማያውቁ አቅተውት የሀዲያን ሴት መያዝ አለብን ብለው ንግስት እሌኒን ይዘው ነው ኪንግደሙን ወደዛ ያዞሩት። ኪንግደም የራሱ የሆነ ኪንግደም የነበረውን ሀዲያ በ12ኛና በ13ኛ ሴንቸሪ ወደ አለ ሄዶ ሀዲያ የሚባል ማህበረሰብ አላቅም ያለ ጀግና ነው። ስለ ሀዲያ ክፉነት ዛሬ የሚያወራው እነ ሙለር ነገሩኝ ነው ያለው። አያቅም ስለማያነብ ሃይማኖተኛ ነኝ ይላል፣ ጴንጤ ነኝ ይላል፣ የፈለገውን ይላል። ግን ከምንም ንጹህ ነው። ይሄ አልፎ ተርፎ ህፃናትን አስገብቶ ያሰደበን የሰደበን ማህበረሰብን አንጾ ምን እንዳደረገ ልንገርህ። እኔ በህይወት ዘመኔ እምባዬን አውጥቼ እንደ ሴት ልጅ ያለቀስኩለት ጀግና ኢትዮጵያዊ ሁሉ አልቅሶ ያልወጣለት ለሰላም ፖለቲካ ወጣቱን በኢትዮጵያን ደረጃ የኢትዮጵያ ፕራይም ሚኒስተር ዶክተር አብይ የርሶ እጅ ከኃጢአት የነጣ ነው ቀጥታ መንግስተ ሰማያት ይገባሉ ብሎ የመሰከረላቸውን ጀግና ሀሳሀገ ገራድ ፕሮፌሰር በየነ ጴጥሮስን ሬሳቸው ላይ እንኳን ሳር ሳይደቅር ሳይበቅል ወጥቶ ፎቶአቸውን ፕሮፋይል አድርጎ አልቅሰን ያልጠገብን እኛንና የኢትዮጵያን ማህበረሰብ እንዲሁም ቤተሰቦችን አሄራ እየቀሰቀሰ አስከሬን እየቀሰቀሰ ቆፍሮ አውጥቶ በአደባባይ ቪዲዮ ይዞ እያሰደበ ቆየ። ለዚህ ሰው እኔም ሆንኩኝ ሞላው ኢትዮጵያዊ የሳቸው ቤተሰብ እኛ እንደው ሀዲዮች ሀዲያም ከሆንን ጀግናም ከሆንን የጀግና ዘርም ከሆንን በሚያስፈልገው ወይ በህግም በሚያስፈልገው ወይ የሚመጣውን ነገር ልንጋፈጥ በየትኛውም ዓለም ላይ ያለን ኢዮዳብ ረዳ እየሰማኝ ሊሆን ይችላል። ይሄ የአገር ጉዳይ ነው፣ የኢትዮጵያዊነት ጉዳይ ነው። It's not about like joke like a TikTok game gift ምናምን አበባ ምናምን ቫሪያል ጉዳይ አይደለም። ህልውናችን ላይ ነው የመጣው። በጣም እንድታቅ መፈልገው እቺን ነገር በጣም አስምረ ያዝበት። የራስን ህይወት ማኔጅ ማድረግ ያልቻልክ ሰው የሀዲያን ህዝብ ታሪክ እያመጣ ማታቀውን ታሪክ እየበጠበጥክ እኛን እርስ በርስ ልታባላን እርስ በርስ ልጣጣላን እዛው ይዞ የሚያወራው ጫዋ የሆነ ከምባታ የከምባታ ማህበረሰብና ሀዲያ በጣም የሚዋደዱ ፍቅር ናቸው። ቴዲ ልንገርህ ጌታ ምስክሬ ነው። አንዱ እዛው ቁጭ ያለው ከከምባታ ማህበረሰብ ጋር ተከባብረን ተዋደን አንድ ክልል ላይ የምንኖር ማዕከላዊ ኢትዮጵያ ላይ የምንኖር የተዋደድን ማህበረሰቦች ነን። እነዚህን አንድ ወጣት ከዛው ውስጥ አንድ የከምባታ ተወላጅ ነው ሙልጭ እያደረገ ትልልቅ ሰዎችን በአንድ ተሳዳቢ እኔ ጀነራል ይወል እንዲቆሞ ቢሰነጠቅ ሸራ እንዲ ቢሰነጠቅ I don't care ስድብን ጠላለው ተሳዳቢን ጠላለው ግንስ የሰው ልጅ ሁማኒቲን በቻልኩት መጠን ላስተካክል ነው የምፈልገው። በአደባባይ ተናግሬያለሁ። ከዚህ በፊት የሀዲያ ማህበረሰብ አንድ ያዘጋጀው ፎረም አለ። ዶክተሮች፣ ምሁራን፣ በሃይማኖት አባቶች፣ በሀገር አባቶች ፎረም ይዘው መጥተዋል የዛሬ 2 ወር። which is ምንድነው ፎረሙ? ደቡብ አፍሪካ ላይ እየሆነ ላለው ነገር ተሳዳቢ ልጆችን ሰብስበን ይዘን አስታርቀን ጠይቀን እምቢ ሚሉ ከሆነ ገጠር ቤት ድረስ ለመሄድ አባት እናቶቻቸውን ይዘን በህግ እንዲጠየቁ በሀገር እንዲጠየቁ በሽማግሌ እንዲጠየቁ እምቢ ካሉ ደቡብ አፍሪካ ላይ ባለው ፕሮቪንሱ በየፕሮቪንሱ ባለው በኢትዮጵያን እንዲጠየቁ እየተሰራ ነው ያለው ወርዶ። እኛም ቢሆን ያንን ነው እያደረግን የነበር ነው። ግንስ እቺን አጋጣሚ ተጠቅሞ ማህበረሰብን እንደ ማህበረሰብ ሃይማኖትን እንደ ሃይማኖት ጴንጤዎች እያለ ቃል እያወጣ ሙለር ይዘምራል፣ ግን ቸርች ይገባል። ግን እኔን ብቻም አይደለም ብዙዎችን ጴንጤዎችን በዚህ ልክ ሲያንቋሽሽ ቆይቷል። ጴንጤ ነኝ ይላል። ካበዛውብ ሜቢ እየጨረስኩ ነው፣ ፋይናላይዝ እያደረግኩ ነው። ቴዲ በትግስት ስማ። ይሄ ሙሉ የሀዲያ ህዝብ ሙሉ የኢትዮጵያ ህዝብ እንዲህ የተንቀጠቀጠበት ጉዳይ ስለሆነ ነው። ወጥተን ለሱ መልስ እሱ ቤት ሄደን እንድንከራከር ዴቢት እንድናደርግ ነበር የሱ እቅድ። ኖፕ እሱን የምናደርገው በምናደርገው ወይ ነው የምናሳየው። ሶ የኢትዮጵያ ህዝብ አሁንም ግንዛቤ እንዲኖረው ከባህላችን ያፈነገጠ ነገር የሞተን ሰው ሬሳ ይዞ በአደባባይ እንደዚህ ከጀርባው አድርጎ ህፃናትን እየሰበሰበ ምሁራንን ለሀገር ደማቸውን የከሰከሱ የጀግናውን የጴጥሮስ ልጆች የተተረከለትን እኔ አደባባይ ላይ አልቅሻለሁ። ቲክቶክ ላይ ቴዶ ኢትዮጵያን ብሮድካስቲንግ ላይ ሲተላለፍ ነበር የሳቸው ለቅሶ።
ፕራይም ሚኒስተር ሲያለቅስ ነበረ፣ ምሁራኖች ሲያለቅሱ ነበረ፣ የሃይማኖት አባቶችም ባቸውን እያወጡ አልቅሰዋል። ፕሮፌሰር አይ ነው እኔም አልቅሻለሁ፣ አባቴ ናቸው። ይሄንን እንደ አንድ ቲክቶክ ፈን ተጠቅሞት ሲያለቅስ ነበር፣ እንዲህ ሲል ነበር፣ እንዲህ ሲያደርግ ነበር እያለ የራሱን ቁማር ተጫወተ። እኛ ከኦሮሞ ጋር፣ ከአማራው ጋር፣ ከትግራይ ጋር፣ ከኤርትራይ ጋር አልፎም ደግሞ ከዝምብ ጋር ሽንት ቤት ሲሄድ ከነጩ ጋር ሰላም ተባብዬ ነው ማልፈው እንጂ ከሰው ጋር ችግር የሚፈጥር ማህበረሰብ አይደለም። የሀዲያ ህዝብ ንጹህ የሆነ ህዝብ ነው። ኢትዮጵያዊነትን አምኖ የራሱን ነገር አስከብሮ የሚኖር ጀግና ህዝብ ነው። ይሄን ህዝብ ግን በዚህ ልክ አንቋሽሻለሁ ዝም ብሎ ተራ ህፃናትና የሆኑ ልጆችን ይዞ ሴት ልጆችን ሰብስቦ ስለ ሀዲያ ታሪክ ማበላሸት ሜቢ ዋጋ ሊያስከፍለው ይችላል። ለሱም ቢሆን የሱ ማህበረሰብ የወጣበትን ማህበረሰብ አላቅም እኔ የዚህ ልጅ ነኝ ብሎ ስለማያቅ አላቅም እኔ ብዙዎችን ስለሚጠራ ሲያጣላም ሲያባላም ስለነበረ ሃይማኖቱንም አላቅም። ክርስቲያን እንደዛም አይልም። መሳደብ ብችል ብዙ ሚዲያዎችን ከፍቼ መናገር መሳደብ እንጂ አናደርገውም። እኛ ስድብን እንጠላለን፣ ተሳዳቢን እንጠላለን። ንጹህ የሆነ ማንነት ይኑረን። ትውልድ እንገባ። ኢትዮጵያ ውስጥ ያለውን ችግር ለመፍታት ካለኝ አካፍዬ 1 ብር ማበላ 50 ሳንቲም ሰጥቼ አሜሪካ ውስጥ አይነው እየሰራን እየለፋን ሁላችንም በቻልነው መጠን ሁላችንም ችግር ውስጥ ነው ያለ ነው። ይሄንን ነገር መቅረፍ ምንችለው አንድ በመሆን ነው ብለን ነው ምን ሰብከው ሰላማዊ ፖለቲካ ይሁን ሀገራችን ላይ ኢትዮጵያ ሰላም ስትሆን እኛን በለጽጋለን ነው ምንለው። አለቀ። ከዚህ ውጪ ሌላ ምንም አይነት ንክኪ እንደ ፐርሰን ግን እየወዳብ ረዳ ለመጣበት ነገር እንደ ፐርሰን እኔም ዋጋ የሀዲያው ማህበረሰብ ሙሉ የተሰደበው ይሄ ተሳዳቢ የተባሉት ትውልድ ራሱ ሚተው አይመስለኝም። ቴዲ ይሄንን ነው ምለው። በጣም ወድሃለሁ፣ በጣም አከብርሃለሁ። ድል ሰጥተኛል። ተባረክ። እኔ ቃላት የለኝም ስላንተ። ዮኒ ማኛም በዚህ ጉዳይ ላይ አይነው እርግጠኛ ነኝ ሜቢ ለሱ ስለሚቀርብ እንደዚህ ስለሚሆን እንደዚህ ራትና እውነቱን ነው የሚናገሩት። እኔ ወዳቸዋለሁ። የትኛውም ማህበረሰብ ጋር ችግር የለኝም፣ የትኛውም ሃይማኖት ጋር ችግር ብሔረሰብ ላይ ማህበረሰብ ላይ ተደብቃችሁ እየመጣችሁ ግን የሀዲያን ወጣት ለጦርነት ለመማገት ከሆነ የሀዲያ ወጣት ምን እንደሚያደርግ ምን እንደሚበላ የት እንደሚገባ የት እንደሚወጣ የት ሄዶ ልማት እንደሚሰራ ያውቃል። ሄዶ ለጦርነት የሚማገድ ከደቡብ ሱዳንና ከግብጽ ጋር ተሻርከ ተነጋግረ መጥተ የሀዲያን ወጣት አነሳሳለሁ ኢትዮጵያ ውስጥ ጦርነት አስነሳለሁ ብለ ከሆነ ኖ ሞር የሀዲያ ወጣት እንደዛ አይነት ነገር ላይ ጭንቅላት አላቸው፣ ማሰብ ይችላል። ለጦርነት የሚማገድ ወጣት የለም። ከቻለ ከመንግስት ጋር ሆኖ ኢትዮጵያን ሊወጋ የመጣን ማንኛውንም ባንዳ ይጋፈጣል እንጂ የማይሆን ስህተት አይሰራም። በጣም እንወድሃለን፣ በጣም እናከብራለን። ቴዲዬ በሞላው ባዲያ ስም ተባረክልኝ እኔ ወንድም። ቴንክ ዩ። እኔ በቃ በመጨረሻ ምልህ ምንድነው ማህበረሰባችን አሁን የተለመደ ነገር አለ። አሁን ምን መሰለ አንዳንድ ጊዜ እኔ አሁን እያየሁኝ የሚነደኝ ነገር አለ። የሰው ልጅ ሲኖር መሪ ያስፈልገዋል አይደል? አቋም ያስፈልጋል። ሃይማኖት ከተሰደበ አሁን እኛ ስናድግ ያንተ አባት ባይወልዱኝም ለኔ አባቴ ናቸው አይደል? መንገድ ላይ ህፃን እያለን እኮ ማናቃቸው ትልልቅ ሰዎች ናቸው ስናጠፋ የሆነ ነገር ስናደርግ ወይ በአፋችን የሆነ ነገር ስንይዝ እየገረፉ የማለጅ ነው ብሎ እየገረፉ አሳደጉን። ሃይማኖት እናከብራለን። ኢትዮጵያዊ ባይ ዲፎልት አንዳችን የሌሎቻችንን እንጠብቃለን። ተከባብረን የኖርን ህግ እንኳን መንግስትን ባሌለበት ዛ ተከባብረን የኖርን ሰዎች ነን። አሁን በመሀላችን ተኩላዎች ገብተዋል። እነዚህ ተኩላዎች አሳዛኙ ነገር የኛን የሆኑትንም ሁሉ አድፍቀዋቸዋል። ጅሎችን ተደፍቀዋል። ገባ ዘን ይሄ ማህበራዊ እሴቶቻችን ሶሻል ፋብሪኩ የተበጣጠሰ መጣ እንጂ እንዲህ አልነበርም። ግን አረፈደም። እናንተ እንደ ማህበረሰብ አስተማሪ የሆነ ነገር አሁን እንደዚህ ተናግራችሁ መተው ምናምን ሳይሆን አስተማሪ የሆነ ነገር ማድረግ አለባችሁ፣ ማሳየት አለባችሁ። አማራ እንደ ህዝብ ሲሰደብ ይገርማል። እኔ አንድ ምሳሌ ልስጥ። ስንወያይ የዚህ ፖለቲካ አንድ አእምሮን የሳተ ሰው ያለ ሶሻል ሚዲያ ላይ እንዳይመጣ የተከለከለ ግን የሚመጣ ሰው ያለ ፖለቲከኛ ነው። የኦሮሞን ህዝብ እንደ ህዝብ ለመስማት በሚቀፍ ቃላት ነው የሚሳደበው። ማለት ቹቹ የሚባል ሰውዬ ማለት ነው። አጋንንት ራሱ እግዚኦ የሚልበት ማለት ነው። ይህን ሰውዬ እዚህ ቤት እንዳትመጣ ብዬ አባረርኩት። ህዝብ እያየ እዚህ ስንት ሰው እያየ ማለት ነው። የኦሮሞን ህዝብ ለመናገር የሞከረበትን ነገር አስተካክል አልኩት። እምቢ ሲለኝ አይ ምን አባቱ ብዬ አባረርኩት። እኔ እንደዛ የኦሮሞን ህዝብ ስለነካ ብዬ ሳባረው ሰዎች እዛ ጋር አንደርስታንድ ያደረጉት ነግበኔ የሚለውን ብዙዎቹ አልወሰዱም። ከሱ ጋር ሄደው የአማራ ልጆች ነን የሚሉ ልጆች ማጨብጨብ ጀምሩ ማለት ነው። ዝም ብለህ ሰው ቴዲ እንዲህ ነው እንዲህ ስለሆነ ነው ምናምን አሉ።
ሳምንት አልቆየም የአማራን እንደ ህዝብ ማዋረድ ሲጀምር አማራን እንደ ህዝብ ሲሳደብ መድረኩ ላይ ደግሞ የሚቀመጡት እነማን ናቸው? ኦሮሞ ነን የሚሉ ልጆች። ሳምንት አይቆይም ትግራዮችን ያዋርዳል። ወይ ከአማራ ወይ ከኦሮሞ አብረው ይቀመጡለታል። እሱም ደግሞ አያሳፍርም፣ በየሳምንቱ ይቀያይራቸዋል። ማህበረሰባችን እንደዚህ ያለ ደረጃ ላይ ደርሷል። አንተ ስትሰደብ እናተ ስትሰደብ አንተ ከኔ ጋር ብትጣላም ያንተ እናት ስትሰደብ በአንተ እናት ቦታ ውስጥ የኔን እናት ነው አስቀምጬ መስማት ያለብኝ። ያንተ እናት እናቴ ናት አይደል? እናት መሰደብ፣ ማህበረሰብ መሰደብ፣ ሃይማኖት መሰደብ ይሄ አስነዋሪ መሆን ብቻ አይደለም። ይሄን የሚናገሩ ሰዎች ባገኛቸው አጋጣሚ ሁሉ ማሸማቀቅ፣ ከተቻለ አስተማሪ ትምህርት መስጠት አለብን። ሌላ ዓለም ላይ የለም። በነገር ላይ ሌላ ዓለም ላይ ቲክቶክ ላይ እኛ ብቻ አይደለም እኮ ያለን እንዴ ምን ቲክቶክ እኛ ብቻ አይደለም የምንጠቀመው። ሌላ ዓለም ላይ ተታቃለህ። እንዲህ ያለ ጋጠ ወጥነት አይተታቃለህ። ናይጄሪያ ጋር አይተሃል፣ ነጭ ጋር አይተሃል። እንደው ከኛ የባሰ ስንት ኮሆት የሆነ ኢሹ እኮ ያወራሉ፣ ይወያያሉ እኮ። ነውር ነው እኮ አንተ አንድ ሰው እኮ መሳደብ እኮ ነውር ነው እኮ ያለ ምክንያት ማለት ነው። የኛ እኮ እጅግ ምን አይነት ነገር ውስጥ እንደገባን አናውቅም። እና ይሄ ሊስተካከል የሚችለው ህግ ያስተምራል ሰው ነው። ሰዎች ቀይ መስመርን ሲተላለፉ አሁን ዛሬ ሀዲያ ስለተሰደበ የሀዲያ ልጆች ብቻ አይደሉም። የሀዲያ መሰደብ ነግበኔ ነው ብላችሁ የአማራ ልጆች፣ የኦሮሞ ልጆች፣ ሁላችሁም ኢትዮጵያውያን በሙሉ ይሄን ነገር ማውገዝ አለባችሁ። ሁላችንም ካላወገዝን እነዚህ ባለጌዎች ሁላችንንም ነው በዙር የሚያዋርዱት። ዘንድ ህፃናት ማደግ አይችሉም። ይሄ በሆነበት ኢንቫይሮንመንት ላይ ልጆች ብትወልድ ከንቱ ነው። እነዚህ ልጆች ምንድን ነው የሚለማመዱት? ለራሳችን ስንል ለራሳችሁ ስትሉ እንዲህ ያለ ነገር ለምን ፎቶችን ዘቅዝቆ አይደለም? ለምን ሲያዋርድ ሲሰድብ አይኖርም? ከማህበረሰብ እኮ አይበልጥም አይደል? ከትውልድ አይበልጥም። ስርዓት ማስያዝ አለባችሁ። አስተማሪ መሆን መቻል አለባችሁ። ይህንን ለማድረግ በምትሄዱበት ሂደት ውስጥ በሙሉ እኔ አቅሜ የፈቀደውን ሁሉ አደርጋለሁ። ህግ ስርዓት ያስተምራል። መጽሐፍ ቅዱስ የሚለው ህግ ስርዓት ያስተምራል። ጠዋት ሆት ሆነ ከሰዓት ምትረሳ ከሆነ ያ ነው አሁን የገጠመን ነገር እኮ። ይሄ ህዝብ አንዳንዴ እኔ ሳስበው እኔ ብቻ ነኝ እንደ ማስታውሰው እላለሁ። እኔ አሁን የዛሬ 10 ዓመት አዋርዶ የሰደበኝ ሰው ያረሳ እኔ በመርህ ነው የምጓዘው። ወይ ይቅርታ ማለት አለበት። አሁን ዮዳብን ብሎክ ካደረኩት 2 ዓመት ምናምን ነው። ስለዚህ ጤነኞች አሉ መሀላችን፣ ሁላችንም አላበድንም። እና የአንዳችን መሰደብ የሁላችን መሰደብ እንደሆነ ከዛ መለስ እኮ መነቋቆር ምናምን እኮ ትነቋቆራለህ ምናምን ያን ማድረግ አለብን። በተረፈ ግን ይሄ ማህበረሰብ ላይ እንደዚህ አንዱን ከአንዱ እንትን የሚል ነገር ላይ በሲሪየስ ካላየ ነው አስቸጋሪ ነው የሚሆነው። እናንተ ተነጋገሩና ሀዲያ ትልቅ ህዝብ ነው፣ የተከበረ ህዝብ ነው። ብዙ ምሁራንን ያፈራ በሃይማኖቱም በፖለቲካውም በንግዱም ዘርፍ አንቱ የተባሉ ሰዎችን በኢትዮጵያም ግንባታ ሂደት ውስጥ የአንበሳውን ድርሻ የተጫወተ ሊቃኖችን ያፈራ ማህበረሰብ ነው ሀዲያ ህዝብ። እንደምታውቁት አእምሮ በጎደላቸው ሰዎች ዝም ብሎ ለጊዜያዊ ቫይራልን ለመውጣትና ለቪው ተብሎ የሚደረግን ነገር እኔ በበኩሌ በፍጹም መታገስ የለባቸው ነው ብሎ ቴዶ ቴንኪው ጊዜም ሰጥተኸኝ ስለሰማ በጣም አመሰግናለሁ። ሜይ ቢ 1-2 ሰዎችን ባስገባ እጥፍ ካለሽ አንድ ቁጥር ጻፊልኝ። ነጋሽ የሚባል ልጅ አትሊስት እኔ እንኳን ትንሽ ቢዚም ስለነበርኩኝ ሄደው ነበረ እነዛን ህፃናት ማገዶ አታርጋቸው፣ አትጫወትባቸው በሚል ሊያስረዱት እንደሚሁር እንደ አዋቂ እሷን መሰለ አሁን እሷን ይሄን ይወደዋል። እሷ እንዴ መሰለ ይሄ ይወደዋል። እሱ አሁን እንዴት መሰለኝ ሰዎች በተለያየ ነገር ታዋቂ ይሆናል። አሁን ይሄንን ነገር ሲያይ ለሱ ሰርግና ምላሹ ነው። አመለ ማለ ጉሜ ነው የሚጨፍረው። ገባህ? እሱ ይሄ እኮ እኛ እኮ አብደን ነው እንጂ እኮ በመፍራትና በመንቀጥቀጥ የምናከብራቸውን ሃይማኖቶች የሃይማኖት አባቶችን እኮ ሲያላግጥ እኮ የኖረ ሰው ነው። ለሱ ቫይራል መውጣት አጀንዳ መሆን እንትኑ ነው። እና ለእንደዚህ አይነት ነገር የሚያስፈልገው መላክ አለ አይደል ነው የአስተማሪ ነገር ካለ በህግ አግባብ እኔ እንደዚህ ይሄ በህገ ወጥ በሆነ መንገድ ሳይሆን በህግ አግባብ ሊጠይቅ የሚችልበት ነገር ከማለቱም ከምኑም በላይ ሙሉ ማህበረሰብን ተሳዳቢ ነው ብሎ በ2-3 ሰዎች ገዳይ ነው የሀዲያ ማህበረሰብ ገዳይ ናቸው ብሎ ሲወነጅል ዩኒቱ ላይክ ፕሩቭ ያስፈልገዋል አይደል? ያችን ቃል
ማቅረብ መቻል አለበት። ለተናገራቸው ጥያቄ ሁሉ ይመልሳታል ብዬ ነው ማለት። እንዲሁ ዝም ብለን ምን ተዋረል ሜቢ እነዚህ ወንድም እህቶች አሉ 2 ደቂቃ እድል ከሰጣቸው ቢያወሩና ራሳቸውን ነገር ቢያስቀምጡ እንደ ማህበረሰብ የተጎዳንበት ያለቀስንበት ያዘንበት ስለሆነ ድል ብንሰጣቸው ባይነን ቴዲ በጣም ነው ማመሰግነው። ተባረክ። ነጉ ቀድመ ስለገባ አንተ ቀጥልና ከዛ እጥፍ ትደመድሚያለሽ። ቴንክ ዩ ድሉን ስለሰጣችሁኝ። ቴዳ እንዴት ነህ? ደህና ነው ወይ? አለሁ እግዚአብሔር ይመስገን። ሁሉ ሰላም? እንዴት ናቸው? እግዚአብሔር ይመስገን። ነጋሽ ይባላለሁ። የምታቀርባቸውን ሾዎች ዲቤት በጣም ነው የሚያደንቅልህ። ይህ ጉዳይ እንደ ማህበረሰብ በጣም ነው የተሰማን እና ልጁ እያለ የነበረው ሀዲያን ስፔሻሊ ፎከስ አረገብን እንጂ የደቡብ ክልል እያለ ነው። እንግዲህ ከረንትሊ የደቡብ ክልል ያለውን ስም ራሱ ለይቶ አላወቅም ማለት በጣም አፕዴት ስላልሆነ ማለት ልጁ እና ምንድን ነው እንግዲህ ተሰደብኩ ብሎ ነው ይሁሉ። እሱ አንድ ግለሰብ ስለተሰደበ ነው ማህበረሰቡን በሙሉ የክልሉን ህዝብ በሙሉ ተሳዳቢዎች ስላሉበት ማህበረሰቡ በሙሉ ተሳዳቢ ነው፣ የክልሉ የደቡብ ክልል ህዝብ በሙሉ ተሳዳቢ ነው ምናምን እያለ ነው ብዙ ማውራው። ገዳዮች ናቸው፣ አራጅ ናቸው ምናምን እያለ ማለት ነው። እና ወደ እሱ ቤት ሄደን ነበረ ሲምፕል ለማስረዳት እንዲያመችን ማለት ለይልን ግለሰብና ማህበረሰብ የተለያዩ ነገሮች ናቸው የሚለውን ነው ያላወቀው። አንተ እንደምትለው ሰሞኑን 10 ሰው ብቻ ነበር እኔ ጋር የሚገባው። ይህንን ርዕስ ሳነሳ እንግዲህ በጠራራ ፀሐይ ሜዳ ላይ ወጥቶ ነው እየተቅለፈለፈ ያለው እና ልጁ አይ ቲንክ ድራግም የምጠቀም ነገር ይመስላል አኳኑ ምናምን እና ጦዟል። ስለዚህ አንተም እንዳልከው አቴንሽን ነው እየፈለገ ያለው ሰርግና ምላሹ ነው ይህንን ማድረጉ ማለት ነው። ሂደዝን ኬር አባት ስለዚህ ኮሚኒቲ ምናምን ምንም ኬር የለውም። እንደፈለገ አንዴ ኦሮሞ ነኝ ይላል፣ አንዴ አማራ ነኝ፣ አንዴ ስለዚህ አንድ የተከበረ የኦሮሞ ማህበረሰብ ውስጥ የተከበረ የትግራይ ማህበረሰብ፣ የሀዲያ ማህበረሰብ፣ የወላይታ የሲዳማ ማህበረሰብ ውስጥ ተሳዳቢ ካለ ማህበረሰቡ በሙሉ ተሳዳቢ ነው የሚል እንትን ነው እንድምታ ነው ያለው እና ሲክነስ ነው። እኔ ቪዲዮ ሰርቼለታለሁ። በጣም ይሄ ህመም ነው። ስለዚህ ከኛ ከደቡብ ልጆች ደግሞ ይህንን የሱን ተልእኮ ምናልባትም ጥላሸት በመቀባት ማህበረሰቡ ላይ ያለንን ስም ማጥፋት ሄት ስፒች እንትን ነው ኢሌጋል ነገር ነው። እንግዲህ ያለንበት አሜሪካን የምኖረው እና ሄት ስፒች እሱ የሚያደርገው ነገር ገዳይ ነው። ማህበረሰቡ በሙሉ መስደብ ህገወጥ ነው፣ ኢሌጋል ነገር ወንጀል ነው እና ይህንን ነው እያደረጋል። ምንም ያውቀው ነገር የለም ልጁ አቴንሽን ብቻ ነው ሲክ የሚያደርገው እና እንደ ማህበረሰብ ግን ምናልባትም የእሱ አጀንዳ ትክክል የመሰላቸው አሉ። ለእነሱ ነው እያወራን ያለው። በነገራችን ላይ ደንዝዟል ልጁ፣ ምንም የሚገባው ነገር የለም፣ ጦዟል። እሱ አቴንሽን ነው የሚፈልገውን ተልእኮ ነው እያደረገ ያለው። እኛ እያወራን ያለው ግን የእሱን አጀንዳ የሚሸከሙ አሉ፣ ደግሞ የሚያምኑ አሉ፣ ትክክል ነው የሚሉም አሉ እኮ ከኛው አካባቢ ትክክል ነው እሱ ብሎ የሚከራከሩም አሉ እኮ ከጎረቤት ብሔር ምናምንም እየወጡ አሉ። ምናልባት ብሎክ የተደረጉ ላይቭ ላይ ቤት እንዳይገቡ የተከለከሉ ምናምን እነሱ ደግሞ ቅን በቀል ነው እያደረጉ ያሉትና የሀዲያ ማህበረሰብ ኩሩ የተከበረ ጨዋ ማህበረሰብ ነው። እንግዲህ ሀዲያን ስናይ ፕሮፌሰር በየነን ኮሎኔል በዛብን እነሱን ነው የምናሳያቸው እና አሁንም ሀዲያ በሀገሪቱ ፖለቲካ ያለው ተሳትፎ የላቀ ነው። ምንም ትልቅ ማህበረሰብ ነው። እንግዲህ እኛ ያደግንበት ነው። ጨዋ ህዝብ ነው። እኛም ስድብ ምናምን እንትን አንልም፣ አንደግፍም። ነገር ግን በግለሰቦች ስም ማህበረሰብን መስደብ፣ ማዋረድ፣ ማንጓጠጥ በዚህ ልክ ብዙ ሺህ ህዝብ ይዘው አንድ የብዙ ዓመት ልምድ አለኝ ከሚል ሰው የሰለጠነ ሀገር ነው ያለሁት ብሎ በላይቭ እያሳየ ነው። ሂውስተን ነው የሚኖረው፣ ይውልኝ እዚህ ሀገር ነው የሚኖረው ብሎ እኛም እዚህ ሀገር ነው ያለነው። ስለዚህ ለዚህ ሀገር የማይመጥን ሰው ሆነ ሰውየው ስማችንን እንዳለ እንትን አለ ማለት ነው እና ማህበረሰቡ ትልቅ ማህበረሰብ ነው። ይሄን ማህበረሰብ በግለሰብ ስም መሳደብ በጣም ነውር ነው። ይሄን የምትሸከሙ ሰዎች ሼም ኦን ዩት ነው እያልን ነው። ሼም ኦን ዩ ተመለሱ፣ ተዉ እያልን ያለው እኛ በሚያስፈልገን መንገድ ሁሉ እንሄዳለን፣ ህግን በተከተለ መልኩ ማለት ነው። ማዋረድ አይችልም፣ መመለስ አለበት፣ መመከር አለበት። የእሱ ተከታዮች ግን መመለስ አለባችሁ ለማለት ነው። በጣም ቴንኪዩ ቴዳዬ። ቴንኪዩ ከልብ አመሰግናለሁ ነጋሽ። እሺ እስጢፍ ነው እጥፍ አለሽ፣ እጥፍ ወርቅ ካለሽ አጠር አድርገሽ አንቺ ማሳብሽን በደንብ አስቀምጪ። ድምፅሽን ትንሽ ጨምር አድርጊ። እሰማለሁ? አዎ ትሰሚያለሽ።
እሺ ቴንክ ዩ ሶ ማች ቴዲ ስላስገባኸኝ አመሰግናለሁ። በመጀመሪያ ደረጃ ለዮዳብ ኮንቴንት ፈልግለት። ዮዳብ ኮንቴንት የለውም ታውቃለህ። ኮንቴንት ስለሌለው ዮዳብ አሁን በጣም እየዘቀጠ እየወረደ መጥቷል። ቢያንስ ከእናንተ እግር ስር እየተቀመጠ ልምድ መውሰድ መቻል አለበት። በመጀመሪያ ደረጃ አንድ ሰው የሚናገረው ነገር እንዲጣፍጥ ማህበረሰብን ማክበር አለበት። ዮዳብ እሱ የወጣበትን ማህበረሰብ ራሱ የማያከብር ሰው ነው። እሱ የወጣበትን አካባቢ ከዚህ በፊት ምን እያለ እንደሚሳደብ አይተሃል። ከዛ አልፎ ተርፎ ደግሞ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ያለውን እይታ ብዙ ጊዜ ሲናገር አይተ ከሆነ 30ውንም ቀን ስራ ማይሰሩ እያለ በጣም እያቆሸሸ የሚናገር ሰው ነው። በጣም ከመዝቀጡና ከመውረዱ የተነሳ አይምሮ እየዘቀጠ እየወረደ ሲመጣ እጅግ በጣም የተከበረ ማህበረሰብ ቴዲ ከማንም በላይ ታውቃለህ። ደቡብ ማለት 57 ብሔር አንድ ላይ በሰላም በፍቅር የሚኖር ማህበረሰብ ነው። ያንን የደቡብን ማህበረሰብ አንድ ቀን ድምፁ ተሰምቶ ማያውቅ ማህበረሰብ ላይ ይሄን ያህል ሲወርድ ዮዳብ እጅግ በጣም እየተልከሰከሰ መምጣቱን የሚያሳይ ነገር ነው። ዮዳብ በጣም ተልከስክሳለች። ከመልከስከሷም አንጻር አሁን የምትፈልገውን ዋጋ የምታገኝበት ጊዜዋ ደርሷል። ቦግ ብልጭ ብሎ የሚያይ ሰው ሲያጣ ወደ 100 እየመጣ ወደ 60 እየመጣ ሲመጣ ከ100 እና ከ160 ሰው የበለጠ የሚያየው ሰው የለም በዚህ ወር ላይ ማለት ነው። አጀንዳም የለውም፣ ቶፒክም የለውም። እጅግ በጣም እየወረደ ሲመጣ አሁን ከሀዲያ ልጆች ጋር ልጆቹ ተሳዳቢ እንደሆኑ በደንብ ጠንቅቆ ያውቃል። ያ ልጅ የሚሳደብ ልጅ እንደሆነ በደንብ ጠንቅቆ ያውቃል። ያ ልጅ ደግሞ ሲሳደብ ብሔር አይነካም፣ ግለሰብን እንደ ግለሰብ ነው የሚሳደበው። አንተ ካስገባኸው አንተን ነው የሚሰድበው ማለት ነው። እኔ ካስገባሁት እኔን ነው የሚሰድበው። ዮዳብ ደግሞ ያንን ያውቃል። ያስገባውን ግለሰብ ፌስ ቱ ፌስ መሳደብ ሲችል እይታ ለመሳብ ለእይታ ለገበያ ማለት ነው፣ ገበያ ለመሳብ የምታሳየው ሾው አለ አይደለ? ሾው አሳይቶ ገበያ ለመሳብ የተከበረውን ማህበረሰብ ነው የነካው። ሀዲያን ብቻ አይደለም 57ቱን ብሔር ጨፍልቆ ሲናገር ነበረ። እንደገና ደግሞ መቶ የፕሮቴስታንትን ሃይማኖት ሲናገር ነበረ። በነገራችን እሱ አይደለም የሚሰደቡ። በደንብ ማወቅ ያለባችሁ ማታ የሚሰደቡ ብሔሮችን መዝገባ የምትሰጠው ሚስቱ ናት። እናንተ ድንጋይ የምትወረውሩት ባልሆነ ቦታ ላይ ነው። አይታችሁ ከሆነ በሚሳደብ ሰዓት፣ ሃይማኖት በሚሳደብ ሰዓት የስ በል ግፋ የምትለው እኮ እሷ ናት። እኔ እኮ አይገባኝም። አንዳንድ ሚስቱን ጨዋናት ምናምን ስትሉ ልክ አይደለም። ባክግራውንድ ላይ እኮ በሳውንድ ትራክ የምታጅበው እኮ እሷ ናት። ኦርቶዶክስን ሲሳደብ አሁን አይሰምታችሁ ከሆነ ሆነ ሳለ የስ እርግጥ ልክ ነኝ እያለ እኮ ከሷ ነው ኮንፍርሜሽን የሚያገኘው። በተሳደበው እንጀራ ምግብ በምሰጠውና እጅግ በጣም የሚያሳፍር ሰው ነው። ሰው እድሜው እየጨመረ ሲመጣ እየሰከነ ነው የሚመጣው። የእሱ እድሜው እየጨመረ ሲመጣ ጥርሱ እያለቀ ነው። ጥርሱ ሲያልቅ እንኳን እድሜው ስንት እየደረሰ እንደሆነ ማወቅ አልቻለም። ይህን ሁሉ ጥርስ እያወለቀ እንትኑ ላይ አሁን ምንድነው ማድረግ ያሰባችሁት? አሁን ተራው እንትን እንዳይሆን እኛ ማድረግ ያሰብነው ነገር እንደ ማህበረሰብ ግለሰቡን እንደ ግለሰብ ከሰደበው ሙሌ ከቤራ ይኸው እዚህ ጋር አለ አይደለ? አንተና ሙሌ ሁለታችሁ ስትገጫጩ ከሙሌ ከቤራ ጋር እንደ ልብ ተሰዳደብ። ግን የተከበረውን ማህበረሰብ መንካት የለበትም። ይሄ ቀይ መስመር ልጅ ይኸውልሽ፣ የልጅ ባህሪያው ምክር አይሰማም። አሁን ለምሳሌ አሁን ይኸውልሽ ምክር የሚሰማ አይደለም፣ ግሳጼ የሚሰማ አይደለም። ለምሳሌ እኔ ትላልቅ ሰዎች ማከበራቸው ሰዎች ቴዲ የምታደርገው ነገር ትክክል አይደለም ካሉኝ 3 4 5 ሰዎች ደነግጣሉ። እንዴ ልክ አይደለም እንዴ ምናምን እላለሁ። እሱ ዘሞር ሰዎች ልክ አይደለም ባሉት ቁጥር ልክ እንደሆነ ነው የሚቆጥረው። ምን ታደርጋላችሁ ነው መፍትሄው። አሁን ሰላማዊ ሰልፍ ብትወጡ ቫይራል ቢወጣ ቢሰዳደብ ለሱ አሁን ሰርግና ምላሽ ነው። ቴዲ የአህያ ልጅ በቅሎ በወርቅ ተሸልማ እድሌ ነው እንጂ እኔ ሰው አላማ ለእኔ ለዮዳብ ሰላማዊ ሰልፍ ልውጣ እንዴ? ሲሪየስ የሆነ ነገር ላይ ካልወሰዳችሁ በስተቀር አስፈላጊው መንገድ ዲል አድርገን እንሄድበታለን። እሱ የወጣበትን ማህበረሰብ አንነካም። እኔ ማህበረሰቡን አልነካም። ቁም ነገር አሁን እዛ ጋ ነው። አየሽ አሁን ለምሳሌ ምንም በቃ የሚመለስ ነገር አይደለም። ገባህ አይደለም? ዘፈን ሊያወጣል ይችላል እኮ ዝም ብሎ እሷን እንዴ ለካ እንዲህ ቫይራል ወጥቷል እንዴ ምናምን ብሎ ዘፈን ሊያወጣ ይችላል። አሁን እናንተ ሊመለሳል ብላችሁ ነው የምታስቡት? አቀናብሮ ምናምን ሚስቱ እዛ ጋር እያጎረሰችው ምናምን ሙልጭ አድርጎ ማህበረሰብ ሊሰድብል ይችላል። ይብስበታል በመከራችሁት ቁጥር። ስለዚህ ማዳገም የምትሉት ነገር ምንድን ነው? የያዛችሁት አቋም፣ ያሰባችሁት ነገር፣ የተመካከራችሁት ነገር ምንድን ነው?
ማያዳግም የሚለውን እኛ በውስጥ እናወራለን። ከዛ ውጭ ደግሞ የእኛ ልጆች እየሄዱ ለሱ ቤት እየገቡ ምላሽ እንዲሰጡና የእሱ ቪው እንዲያድጉ እንዳያደርጉ ልጆቻችንን እንገታለን። በተረፈ ግን ሙሉ የምትለው ነገር ካለ አንድ ነገር አንተንም ያው ብዙ ፕሮግራም እንዳለ እናውቃለን። ሶሪ እጥፍ ቴንኪው ነጉዬ ቴንኪው በጣም ሁለታችሁንም በጣም ነው የማመሰግነው። which is ማገዶ እንዳትሆኑ የኛ ልጆች እዛ ቤት ሄዳችሁ ቫሪያን ለመውጣት የሆነ ነገር እናደርጋለን እያላችሁ የምትሄዱ ሰዎች በቅርቡ ዋጋችሁን ታገኛላችሁ። ሜቢ ምንድነው እቅዳችሁ ላልከን ሜቢ I can walk to Washington Seattle ሜቢ ልጆች ደግሞ አሉ በህግ እንዴት አድርገን እንደምንጠይቀው በአካልም እኔ እግዚአብሔር ካለ አሜሪካ ነው የምንኖረው አይደል ቆመ ፌስ ቱ ፌስ እንደዚህ መነጋገር ትችላለህ። መነካካት ነው ማችለው በዛ ማለት ሊፈጠር የሚችለውን እሳትና ክብሪት ሲገናኝ ምን እንደሚፈጠር ሜቢ ምናየው ይሆናል በሂደት እግዚአብሔር እድሜ ይስጠን። አደባባይ ላይ ግን እንዲህ እናደርጋለን አንልም። which is የሚሰራበት ፐብሊክ ነው የሚኖረው ሀገር ላይ ነው ሰው የሚኖርበት ሀገር ላይ ነው። ወንድ የሆነ መጥቶ ያናገረኝ ሲል ነበር። ሜቢ ወንድ እንዳለው ደግሞ ያድያ እናት ያድያ አባት ጉልበቱ ላይ ከወዱ ከማንጸኑ ወንድ እንደወጣ ደግሞ ሜቢ የሚያሳዩም እናሳይም ልጆች ካድያ አብራክ ተወልደናል በአደባባይ እንዲህ እናደርጋለን ብለን አንፎክርም። ሜቢ ኦኬ ይሄንን በዛ ልዝጋውና ኒዮስ ባዲኛ አንድ መልእክት ላስተር ኒዮስ ከለሰ ኢጥበይ መተካ ከወሸጥን ሶም ኢተሞም ኢተወሸጥን ሶም ሚታከን ይቅርታ ሚታከን መተከሞስ ኒያዲ ማንነተን ኒያዲ ሚናደበኔ ለሊተከሚስ ከነውን ቆጥሳ ከወሽክሮ ሂንከጎግንም መተካ ኢጥሚነ መተካ ቫራል ፊተካ ቪዲዮም ይውካር ኢዮዳ ወጬ በጋን ማርባባሳብ አማር ማበረሰብ ኦሮሞ ማበረሰብ ትግሬ ማበረሰብ ነከተከምበስ ኢጥን ግን ሀሲሶ መልስ ውዌ ይሄኒ ውጨን ሁንደም ኢቶም ማስያሜ ዶበከት ገለቶም ኢጥምን ያከመንች ዝራመሩ መንቹ ማቀብስ ነው ማን ለቀየክ ማን እዩም ቤት ይሆይ ፕሮፌሰር ፎቶ አመዳ ዋራ ለኮንያን ዱምሲሳ ከሶሪ እንችል ለኪንዊን ኩሮ ሳስኮር ተማረካ ኳን ኪነን በዛ ጴጥሮስ ይኩ የሻለለም ይኩ ኤርትራዊ ቴፍመት ይሳ ከበኪንዊን ኩሮሞሽ በጨሰ ይሆክ ኮይኑ ማለ ይሆክ ኢጥሚን መሮኦሲን እርምጅ መስና ባንጦም በጥኔስ ባንጦም ሃን ኢጣም ኢሳም ጎደቦን አጎይስሞ ኢሊና ይተከሙ ለነዲን ሶሞ ይተከም መተከመን ዋጋም ይቀከመን ኤክ ሆሮቹ አመጤ እቺን ነው ምለው ቴዲ በጣም ነው ማመሰግነው። ወደሃለው ክበርልኝ። ባንተ በኩል ያሉትንም ሞላው ኢትዮጵያውያን አመስግንልኝ። አዌርዱ ነው እኛ ሰላም ነው የምንፈልገው። የሃይማኖት ችግር የለብንም፣ የብሔር ችግር የለብንም። ተዋደን ተፋቅረን ያለንን ሰጥተን ተካፍለን ምንኖር ፍቅር ነን። በዚህ ልክ ግን ሰው ሲመጣ እንደግለሰብ ሞላው ኢትዮጵያዊ ከጎናችን መሆን አለበት። ይሆናሉ ደግሞ ጨዋ የሆኑ ወርቅ የሆኑ ማህበረሰብ ነው ያለን። ኢትዮጵያዊ እንኳን ጨዋ ነው። ይሄንን እንደሚያደርጉ ተስፋ አለኝ። እንወዳለን ቴዲ ይክበርልኝ። ሌላ የሚጨመር ነገር ካለ በሂደት በግልም ቴዲን እያገኛችሁ በሚያወያይበት ይሄም ርዕስ ከተነሳ ሄዳችሁ ተወያዩ። ወዳችኋለሁ። ቴንክ ዩ በጣም ቴዲ። እግዚአብሔር ያክብርልኝ። ቴንክ ዩ እግዚአብሔር ያክብርልን ቴዳ። ቴንክ ዩ ሶ ማች